ሰላም እንዴት ናችሁ? ዲጂታል ቤተሰቦች በዛሬው ቪዲዮአችን ላይ ስለ ፕሮግራሚንግ እናያለን። ፕሮግራሚንግ ማለት ምን ማለት እንደሆነና ፕሮግራሚንግ ለምን እንደሚያስፈልግ በደንብ ነግራችኋለሁ። ካሁን በፊት ስለ ፕሮግራሚንግ ሰምታችሁ ልታውቁ ትችላላችሁ፣ ግን ፕሮግራሚንግ ምንድነው ምናምን የሚሉትን ነገሮች በደንብ እናያለን ማለት ነው። እና አሁን ላይ ደግሞ ጊዜው የኤአይ ከቴክኖሎጂ ጋር የተገናኙ ነገሮች በጣም አድቫንስ በሆነ መንገድ የምንጠቀምባቸው ስለሆነ ስለ ፕሮግራሚንግ ስለ ኮዲንግ ምናምን መቻል ግድ ነው። ስለዚህ በዛሬው ትምህርታችን ላይ ፕሮግራሚንግ ምንድነው የሚለው በራሱ ምንድነው የሚለው በደንብ ነግራችኋለሁ። ስለዚህ ነገር ስነግራችሁ ደግሞ በ9ኛ ክፍል የአይሲቲ መጽሐፍ መሰረት ነው ማለት ነው። ያ ማለት እንግዲህ 9ኛ ክፍሎችን እያስተማርኩ ከዛ ጋር የሚገናኙ ነገሮችን ነግራችኋለሁ። ስለ ፕሮግራሚንግ ምንም አይወተቀጥቀ የላችሁ ከዚህ ጋር መጀመር ትችላላችሁ። ከዛ 11ኛ ክፍል የሚሰራችሁን የትምህርት ቪዲዮዎች አይታችሁ ከዛ ሪል ላይፍ አፕሊኬሽኑን ደግሞ ህይወታችሁ ላይ እንዴት እንደምትጠቀሙበት በደንብ ማየት ትችላላችሁ ማለት ነው። እንግዲህ እንደምታውቁት በማንኛውም ሙያ ላይ ብትሰማሩ ሶፍት ስኪል ካላችሁ ኮምፒውተር ላይ ፕሮግራሚንግ ላይ ምናምን ጎበዝ ከሆናችሁ ሞር ፔድ ናችሁ፣ በደንብ ትከፈላላችሁ ማለት ነው። ስለዚህ ሶፍት ስኪል ያስፈልጋችኋል። ለዛ ደግሞ ፕሮግራሚንግ በጣም ዋና ወሳኝ ነገር ነው ማለት ነው። ስለዚህ ፕሮግራሚንግን በዛሬው ቪዲዮአችን ላይ እናያለን። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጓቸው። እዚህ ጋር የምትመለከቷቸውን ዩዘር ኔሞች እየተጠቀማችሁ ሶሻል ሚዲያ ላይ ፎሎ አድርጉኝ። ያልገባችሁ ማንኛውም ጥያቄ ካለም ጠይቁኝ። ከላይ ባለው ስልክ ደግሞ እየደወላችሁ ተመዝገቡና ኦንላይን ትምህርት መማር ትችላላችሁ ማለት ነው። አሁን በቀጥታ ወደ ፕሮግራሚንግ እንሄዳለን ማለት ነው። እንግዲህ እዛ ጋር ከመግባታችን በፊት ግን አንድ ማወቅ ያለባችሁ ነገር በዚህ ምድር ላይ ስትኖሩ ችግሮች አሉ፣ ፕሮብሌምስ የምንላቸው ማለት ነው። እነኚህን ችግሮች ደግሞ የሰው ልጆች በተለያየ መንገድ ለመፍታት ይሞክራሉ እና አሁን ለምሳሌ እናንተ በዕለት ተዕለት ህይወታችሁ ላይ የተለያየ ችግር ሊመጣባችሁ ይችላል። ለምሳሌ ቁጥሮችን መደመር ራሱ ሊሆን ይችላል። ለምሳሌ 100 ሲባዛ 16 ስንት ነው ሊሆን ይችላል። 100 ሲቀነስ 1000 ስንት ሊሆን የሚሉትን ነገሮች እነኛ ምን ችግር ናቸው እነኚህ። ስለዚህ ችግር ማለት የሆነ ሊፈታ የሚችል ነገር ማለት የሆነ መፍትሄ የሚያስፈልገው ነገር ማለት ነውና እነኚህን ስልካችሁን ተጠቅማችሁ የሆነ ነገር አድርጋችሁ ልትፈቷቸው ትችላላችሁ። እነኚህን ችግሮችን የምንፈታበት መንገድ የተለያየ መንገድ ነው። ግን እኛ አሁን ፎከስ የምናደርገው እነኚህን ችግሮችን ባዩዚንግ ኮምፒውተር ተጠቅመን ስንፈታ this is known as programming። ፕሮግራሚንግ የሚያስፈልገው እዚህ ጋር ነው ማለት እና ይሄ the main idea of today tutorial ነው የሚሆነው ማለት ነው። ስለዚህ ችግሮችን ኮምፒውተር ተጠቅመን መፍታት ነው። በቃ ፕሮግራመር ነው ከተባለ የሆነ ሰው የሆነ ችግር ያያል፣ ከዛ ኮምፒውተር ተጠቅመን ኮምፒውተሩን ኢንስትራክት እያደረገ ምንድነው ችግሩን ይፈታ ማለት ነው። ስለዚህ አሁን ሰው ምንድነው ኮምፒውተር ላይ የሚያደርገው ምናምን ሲል ሰው ኢንስትራክሽን ነው የሚጽፍልን ለኮምፒውተሩ ከዛ ያንን የተሰጠውን ኢንስትራክሽን ፐርፎርም ያደርጋል ማለት ነው። ስለዚህ that is known as programming ማለት ነው። እና ፕሮግራሚንግን በ9ኛ ክፍል መጽሐፍ መሰረት በደንብ ዲቴል አስረዳችኋለሁ። ጊዜው የቴክኖሎጂ ስለሆነ በደንብ አድርጋችሁ ስለዚህ ትምህርት በደንብ መረዳትና ማወቅ አለባችሁ ማለት ነው። እንደስከዛሬ እንደምናደርገው ያዘጋጀኋቸው ኖቶች አሉ ከመጽሐፋችሁ ላይ፣ እነሱን በደንብ እናያለን። ከዛ በፊት ግን ፕሮግራሚንግ ስትማሩ ምን ነገሮች ነው ያሉት ስትሉ የመጀመሪያው ዲፋይኒንግ ፕሮብሌም ምንድነው የሚለው ነው። እንግዲህ የሁሉም ነገር መነሻ ችግር ነው። የሆነ ፕሮብሌም አለ። ከዛ ደግሞ ኮምፒቲሽናል ፕሮብሌም ይባላሉ። እነዚህ ኮምፒቲሽናል ፕሮብሌም የሚባሉ በኮምፒውተር ሶልቭ ልናደርጋቸው የምንችል ፕሮብሌሞች ናቸው። በህይወታችን የሚገጥሙን ችግሮች ወደ ኮምፒውተር ወስደናቸው ማለት ነው። ለምሳሌ በቀላሉ ላስረዳችሁ። እኔ ኦንላይን ተማሪዎችን አስተምራለሁ፣ እናንተ ዩቲዩብ ላይ ቪዲዮ እሰራለሁ። እንዴት ነው የምሰራው? አሁን ለምሳሌ እኔ ብዙ ሺህ ሰብስክራይበሮች አሉኝ። እነኛን ሰብስክራይበሮችን በቀላሉ ለማግኘት ምንድነው የምጠቀመው? ኮምፒውተሬን ነው የምጠቀመው፣ የተለያዩ ነገሮችን ነው የምጠቀመው። ችግሩ ምን ነበር? አሁን እኔ ቤቴ ሆኜ ብዙ ተማሪዎች ጋር መድረስ አልችልም ነበር፣ ግን ይሄ ችግር ነበር። ይሄን ችግር ደግሞ ባዩዚንግ ኮምፒውተር ኮምፒቲሽናል ፕሮብሌም ሶልቪንግ ሜተድ ፕሮግራሚንግ ተጠቅሞ ይፈታል ማለት this is the basic thing። በዚህ ሰዓት ላይ ብዙ ጊዜ ፎከስ የምናደርግበት ማለት ነው። ሌላው የሆኑ ችግሮች ሲመጡ እነኛን የምንፈታበት ስቴፕ አለ፣ ቅደም ተከተል አለው። መጀመሪያ ችግሩን በደንብ መረዳት ያስፈልጋል። ከዛ የችግሩን ምክንያቶች በደንብ መረዳት፣ ከዛ በኋላ ከዛ ችግር እንዴት ነው መውጣት የምንችለው ብለን ደግሞ ሜቶዶሎጂ ያስፈልገናል። ከችግሩ ከወጣን በኋላ ደግሞ በትክክል ከዛ ችግር መውጣታችንን ማለየት አለብንና እነኚህን ስቴፖች አሉት። እነኚህን ስቴፖችን እናያለን። ሶስተኛው ላይ ፍሎ ቻርት ኤንድ ብሎክ ፕሮግራሚንግ የሚባሉ እንግዲህ ፕሮግራሚንግ ስንሰራ በሂደት ነው። አሁን በፕሮግራሚንግ ዋናው ነገር የምንሰራው ነገር ችግር መፍታት ነው። ችግር በምንፈታ ሰዓት ደግሞ ምን ያስፈልጋል? ስቴፕ ያስፈልጋል፣ ፕሮሰስ። በአንዴ ችግሩን እዛ ጋር ልንፈታው አንችልም። መጀመሪያ እነኛን ሜቶዶች እንዴት ነው የምንሄዳቸው፣ ፕሮግራሚንግ ፍሎ ቻርቱ ምን ይመስላል የሚለውን ነገር እናያለን። ኢንትሮዳክሽን ፓርቱን እናያለን ማለት ነውና ኢትስ ቬሪ ኢንተረስቲንግ። ከዛ አራተኛው ላይ ያለው ፕሮብሌም ሶልቪንግ አፕሮች ነው። አሁን የተለያየ ችግር ሲገጥማችሁ
እንደ ግለሰብም ሳይሆን እንደ ሀገርም ችግር ሊገጥማል። ለምሳሌ ብዙ ተማሪዎች ኢትዮጵያ ውስጥ ተምረው ከጨረሱ በኋላ ምን ስራ አያገኙም። ይሄ ችግር ነው። ስለዚህ ይህን ችግር እንዴት እንፍታው፣ በምን አይነት አፕሮች ተጠቅመን እንፍታው የሚለው ነገር ማለት። ስለዚህ አሁን የብዙ የኢትዮጵያን ችግር በተለይ እዚህ ጋር በደንብ እንድሰሙ የሚፈልገው ነገር ብዙ ተማሪዎች ኢትዮጵያ ውስጥ በተለይ ጎበዝ ተማሪዎች ዲሞቲቬትድ ይሆናሉ መጨረሻ ላይ ማለት ነው። እና ለምን መሰላችሁ? አሁን ለምሳሌ 10ኛ ክፍል 1ኛ ነው 12ኛ ክፍል 11ኛ ክፍል ውጤት ሰቃቅለው ይወጡና መጨረሻ ከተመረቁ በኋላ 17 ዓመት ወይ 16 ዓመት ምናምን ተምረው 8000 ብር ደሞዝ ነው የሚቀጠሩት ማለት ነው። ከዛ የዛን ጊዜ ድሮ እነሱ 10ኛ ክፍል አቋርጠው የነበሩ ጓደኞቻቸው ምን ያደርጋሉ? ትምህርቱን ትተው ሌላ ቢዝነስ ሰርተው ልጅ ወልደው ምናምን ነገር ያዋቸው ማለት ነው። የዛን ጊዜ የትምህርት ቫልዩ ቀጥታ የነሱን እንደነኛ ሰክሰስፉል አለመሆን ከትምህርቱ ጋር ያገናኙትና ትምህርቱ ምንም አይጠቅምም የሚል ነገር ላይ ይደርሳሉ። ይሄ የሚፈጠረው ለመሰላችሁ ብዙ ተማሪዎች የሚያውቁትን ነገር ወደ ገንዘብ መቀየር ስለማይችሉ። ስለዚህ ሁልጊዜ ማሰብ ያለባችሁ ነገር የሆነ ነገር ስትማሩ ይሄ ምንድነው የሚጠቅመው ህይወቴ ላይ የሚላችሁ መጠየቅ አለባችሁ ማለት ነው። ለምሳሌ አይሲቲ ስለ ፕሮግራሚንግ ስትማሩ ፕሮግራሚንግ ምንድነው ለኔ ያለው ጥቅም በየቱ ጋር ነው የሚጠቅመኝ ብላችሁ ካወቃችሁ ከዛ ያንን እውቀታችሁን ወደ ገንዘብ መቀየር ትችላላችሁ። ብዙ ነገር አውቃችሁ ግን ላይብረሪ ሆናችሁ ወደ ገንዘብ መቀየር ካልቻላችሁ ምንም ጥቅም የለውም ማለት ነው። ስለዚህ ምንድነው አሁን የተለያዩ ችግሮች ሲመጡ እነኛን ችግሮች የምንፈታበት አፕሮች ያስፈልገናል። ስለዚህ እነኛን እንዴት እንደምንፈታ ነው የምናየው ማለት ነው። እና እዚህ ጋር በደንብ ፎከስ ማድረግ አለባችሁ። ከዛ ዩኒት ሰመሪ አለው ጀነራል ኖቶች እና የዩኒት ኤሪቢ ኤክሰርሳይዝ ጥያቄዎች አሉ ማለት ነው። እነኛን እናያለን። ሶ መጀመሪያ ፕሮብሌም ስንል ኢት ኢዝ ኤ ዩኒቨርሳል ኤክስፒሪየንስ ፎር ኦል ሊቪንግ ኦርጋኒዝም። ሰው ብቻ አይደለም ችግር የሚያጋጥመው እንስሳቶችም የተለያዩ ህይወት ያለው ነገር ሁሉ ችግር ያጋጥማል። ለምሳሌ እንስሳቶች ውሃ ሊጠማቸው ይችላል፣ የሆነ ችግር ሊያማቸው ይችላል። ዛት ኢዝ ፕሮብሌም ማለት ነው። ኢንክሉዲንግ ሂውማን ሁ ዩዝ ቱል ኤንድ ሜትድ ፎር ሶሉሽን። ሰው ግን የተለያዩ ቱሎችን ተጠቅሞ የተለያዩ መንገዶችን ተጠቅሞ እነኛን ፕሮብሌሞችን ለመፍታት ይሄዳል ማለት ነው። ሶ ፕሮብሌም ኢንቮልቭስ አስኪንግ ፎር ሄልፕ ኦር ዩቲላይዚንግ ናውን ቴክኒክ ኤንድ ቱል ላይክ ካልኩሌተር ኤንድ ማሽነሪ ይላል። ምንድነው ችግር በሚያጋጥመን ጊዜ ሰዎች ለእርዳታ ልንጠይቅ እንችላለን፣ ወይም ደግሞ የተለያዩ ቴክኒኮችን ተጠቅመን የተለያዩ መሳሪያዎችን ተጠቅመን ወይም ማሽነሪዎችን ተጠቅመን ያንን ፕሮብሌም ሶልቭ ልናደርገው እንችላለን። ስለዚህ ፕሮብሌም ሶልቪንግ ምንድነው? አንደኛ ሰውን በማገዝ አሁን ለምሳሌ የሆነ ችግር ሲደርስባችሁ ሰው ተጠይቁና ሰው ሊያግዛችሁ ይችላል፣ ያ ችግር ይፈታል። ወይም የሆነ ቴክኒክና መንገድ ተጠቅማችሁ ልትፈቱ ትችላላችሁ ማለት ነው። ስለዚህ በዚህ ዩኒት ላይ ፎከስ የምናደርገው ዴቨሎፒንግ ፕሮብሌም ሶልቪንግ ስኪል ነው። እናንተ አሁን ችግር በሚገጥማችሁ ሰዓት እነኚህን ችግሮች የምትፈቱባቸው ስኪሎች አሉና እነኛን ስኪሎች ዴቨሎፕ እንድታደርጉ የሚያግዛችሁ ነገር ነው የምነግራችሁ ማለት ነው። ስፔሻሊ ደግሞ ኮምፒቲሽናል ፕሮብሌም ሲሆን፣ ኮምፒቲሽናል ማለት እንደነገርኳችሁ የሚገጥሙን ችግሮች ባይ ዩዚንግ ኢንስትራክሽን ወይም ኮምፒውተር ኢንስትራክሽን በመስጠት ሶልቭ የምናደርግበት መንገድ ፕሮግራሚንግ የምንለው ማለት። ስለዚህ ኮምፒቲሽናል ፕሮብሌም የምንላቸው አር አይደንቲፋይድ አስ ዞዝ ሶልቭድ ዊዝ ኤድ ኦፍ ኮምፒውተር። አያችሁ ቅድም እንደነገርኳችሁ ኮምፒቲሽናል ፕሮብሌም የምንላቸው ኮምፒውተርን ተጠቅመን ወይም ደግሞ በኮምፒውተር ሶልቬብል የሆኑ ሊፈቱ የሚችሉ ነገሮች ከሆኑ ኮምፒቲሽናል ፕሮብሌም ይባላሉ ማለት ነው። ስለዚህ ችግሮችን በኮምፒውተር መፍታት ታቻል ዛት is known as computational problem. we can instruct the computer in order to solve that problem ማለት ነው። ከዛ በኋላ ከችግር በቀላሉ መውጣት እንችላለን ማለት ነው። ሶ በዚህ ዩኒት ላይ ዋና ለርኒንግ አይዲያችን የሚሆነው ፕሮብሌም ሶልቭ ለማድረግ ሁለት አይነት ስቴፖች አሉ። ቶፕ ዳውን እና ቦቶም አፕ አፕሮች የምንላቸው ማለት ነው። እነዚህ በደንብ መረዳት አለባችሁ። ቶፕ ዳውን ማለት ከላይ ዋናውን ፈታችሁ ከዛ ውስጡን መፍታት ማለት ነው። ለምሳሌ በቀላሉ ላስረዳችሁ። አሁን ሁለት ሀገሮች ጦርነት ላይ ናቸው ብንባል፣ ለምሳሌ ኢትዮጵያ ከሌላ ከአንድ ሀገር ከአሜሪካ ጋር ጦርነት ነች ብትባል ችግሩ ጦርነቱ ነው። ስለዚህ ይህን ጦርነት ለማስቆም ቶፕ ዳውን አፕሮች የምንጠቀም ከሆነ ምንድነው መጀመሪያ መሪውን ትገላላችሁ። ከዛ ለምሳሌ የሀገሩ መሪ ምናምን ሊሆን ይችላል፣ ዋናው ተገደለ ማለት ከዛ ዳውን ከሱ ስር ያሉትን አለቆቹን እየገደሉ መግደልም ሳይሆን እያሳመኑ ማለት ነው ወደ ታች መሄድ ቶፕ ዳውን አፕሮች ይባላል። ቦቶም አፕ አፕሮች ደግሞ የምንለው ከታች ያሉትን እንትን እያላችሁ እያስተካከላችሁ ወደ ላይ ስትሄዱ ማለት ነው። ለምሳሌ እናንተ አሁን ውጤታማ እንዳትሆኑ ያደረጋችሁ ትምህርታችሁ ላይ ስንፍና ሊሆን ይችላል፣ ጎበዝ እግራችሁ ላይ ስለማታነቡ ወይም ደግሞ በትምህርት ተስፋ ስለቆረጣችሁ ሊሆን ይችላል። ስንፍና ከሆነ ለምሳሌ ቦቶም አፕ አፕሮች ማለት ነው ከታች ላይ ስትነሱ በየቀኑ 10 ደቂቃ ከዛ 20 ደቂቃ 30 ደቂቃ 1 ሰዓት ማንበብ ማለት ነው።
ቶፕ ዳውን አፕሮች ከሆነ ደግሞ በአንድ ቀን ውስጥ ጭርስ አድርጋችሁ ነው ከዛ እንደዛ ያነባችሁ። ስለዚህ ችግርን በመፈታበት ጊዜ ሁለት አይነት ሜቶዶሎጂ ናቸው ያሉት ማለት ነው። ስለዚህ ቦቶም አፕ ኤንድ ቶፕ ዳውን አፕሮች ማለት ነው። እነኚህ አፕሮች ተጠቅመን ችግሮችን መፍታት እንችላለን። ሶ በዚህ ዩኒት ላይ ሌላ የምናየው ነገር ምንድነው? ኮምፒቲሽናል ቲንኪንግ ነው። ኮምፒቲሽናል ቲንኪንግ ማለት ልክ ኮምፒውተር እንዴት ነው የሚያስበው፣ ኮምፒውተር እንዴት ነው የሚሰራው፣ እንዴት አድርገን ነው ችግሮችን ብሬክ ዳውን ማድረግ የምንችለው፣ እነኚህ ነገሮች ሁሉ ማለት ነው። ስለዚህ በነገራችን ላይ ኦፖርቹኒቲ አሁን ለምሳሌ አንዳንድ ሰዎችን ካያችሁ በጣም ቢዝነስማን የሚሆኑት ወይም ብዙ ገንዘብ የሚያገኙት እንዴት ነው የሆነ ህዝብን ችግር ይረዱና ከዛ በኋላ ያንን ችግሩን የሚፈታ ሀሳብ የሚፈታ መፍትሄ ወይም ስራ ይዘው ሲመጡ ህዝቡ ችግሩ ይፈታለታል፣ እነሱም ወደ ቢዝነስ ስለሚቀይሩት ገንዘብ ያገኙበታል ማለት ነው። ስለዚህ ምንድነው እናንተ ኦፖርቹኒቲ አይደንቲፊኬሽን ትወጡና ሰውን ምንድነው ይሄ ህዝብ ችግር እኛ አካባቢውን ምን አይነት ስራ መስራት ያዋጣል ስትሉ ምን እያደረጋችሁ ነው? እዛ ጋር ኦፖርቹኒቲ አይደንቲፋይ እያደረጋችሁ ነው። ከዛ በኋላ ያንን ይሄ ችግር አለ፣ ስለዚህ ይሄን ችግር እንዴት አድርጌ ልፍታው፣ that is problem solving ስቴፖቹ ማለት ነው። ከዛ በኋላ በኮምፒውተር እንደዛ አድርጌ መፍታት እችላለሁ ወይ እንደዛ አይነት ሌላ ሲስተም መፈለግ እችላለሁ፣ that is the methodology። ከዛ በኋላ መጨረሻ ላይ ለዛ ሶሉሽን ታመጣላችሁ ማለት ነው። ገባችኋል? ስለዚህ እንደዚህ አይነት ነገሮችን በደንብ መረዳት አለባችሁ። ኤኒዌይስ እዚህ ዩኒት ላይ የምናየው ስለ ፋንዳሜንታል ኦፍ ፕሮግራሚንግ ስናይ ምን ማለት ነው ችግሮችን ስፔሻሊ ኮምፒቲሽናል ፕሮብሌም የምንላቸውን ኮምፒውተር በመጠቀም መፍታት እንዴት ነው የምንችለው የሚሉትን ነገሮች ነው የምናየው። አሁን ላይ ብዙ ነገሮች ኮምፒውተር በመጠቀም መፍታት እየቻሉ ነው። ሌብነት፣ ሙስና፣ ማጭበርበር ኤቭሪቲንግ ማለት ነው ኮምፒውተር በመጠቀም ማስወገድ ይቻላል ማለት ነው። ስለዚህ እነሱን የምናይበት ዩኒት ነው። ኢንተረስቲንግ ነው፣ በጣም ይጠቅማቸዋል። ምክንያቱም ጊዜው ከዚህ ጋር የሚሄድ ስለሆነ ማለት። ስለዚህ በሚቀጥለው ቪዲዮአችን ላይ ዲፋይኒንግ ፕሮብሌም ኤንድ ኮምፒቲሽናል ፕሮብሌም የሚባሉ አሉ። ስለዚህ መጀመሪያ ስለ ፕሮብሌም አይተናል። እንግዲህ እስከዛሬ አሁን ላይ ኢንትሮዳክሽን ነገር ነው። ስለዚህ አሁን ኮዲንግ ሲባል ፕሮግራሚንግ ምናምን ሰው ሲላችሁ ዋና የሚሰሩት ስራ ምንድነው? እነሱ የሆነ ችግር ያሉ ያንን ችግሩን በኮምፒውተር ለመፍታት ነው ኮዲንግ የሚጽፉት። ኮድ መጻፍ ማለት ነው ማለት መሰላችሁ ያ የሚጽፉ ጽሁፍ ሁሉ ኢንስትራክሽን ነው፣ ትእዛዝ ነው። ለምሳሌ ቤተሰቦቻችሁ እናንተ ሲወጡ እንደዚህ አድርጉ ተብላችሁ ቤተሰቦቻችሁ ሲወጡ ያንን ትሰራላችሁ። ኮምፒውተሩንም እንደዚህ አድርግ ሲሉት ምን ይላል? አሁን ይሰራል ማለት ነው። ለምሳሌ ስልካችሁን ተጠቅማችሁ የሆነ አፕሊኬሽን ከፍታችሁ ስልካችሁ ላይ ከፍታችሁ ለምሳሌ ቴሌግራም ስትከፍቱ ይችን የቴሌግራም አይከን ስትነኳት ይከፍታል። ምን ተብሏል? ኢንስትራክሽን ተጥፎበታል እዚህ ጋር። ይቺ ስትነካ የጋር ክፈት የሚል ማለት ነው። ገብታችኋል? ከአሁን በፊት ትእዛዝ ስለተሰጠው ማለት ነው። ከዛ በኋላ ምን ያደርጋል? ወደሚቀጥለው ፕሮሲጀር ይሄዳል ማለት ነው። ስለዚህ እንደዚህ እያደረጋችሁ በደንብ መለማመድ በደንብ ማወቅ አለባችሁ ማለት ነው። በሚቀጥለው ቪዲዮአችን ላይ ከ6.1 ጀምረን ስለ ኮምፒቲሽናል ፕሮብሌም እና ስለ ፕሮብሌም ምንድነው የሚለውን በደንብ እናያለን። እስከዛው መልካም ጊዜ ይሁንላችሁ። በነገራችን ላይ ኦንላይን እየተመዘገባችሁ ተማሩ። በጣም የሚጠቅማችሁ ኦንላይን ትምህርት መማር ቤታችሁ ሆናችሁ ቁጭ ብላችሁ ነው የምትማሩት። የምትፈልጉትን ጥያቄ ከኔ ጋር እየተገናኛችሁ መጠየቅ ትችላላችሁ። ብዙ ነገሮች እንዲሁም ደግሞ እየተማራችሁ ገንዘብ መስራት እንድትችሉ ምን ማድረግ ነው ያለባችሁ የሚሉትን ነገሮች በደንብ ጋይድ አድርጋላችኋለሁ ማለት ነውና መልካም ጊዜ ይሁንላችሁ። በሚቀጥለው ቪዲዮ እስከምንገናኝ ጉድ ባይ።